ወደ 1000 ኢትዮጵያውያን ከዚህ ካምፕ ወጥተዋል ተብሏል። የሌሎች ሀገራት ዜጎችም ከዚሁ ካምፕ ውስጥ ወጥተዋል። ከዚያ በኋላ ነው የማይናማር መከላከያ ኃይል የድሮን ጥቃት በካምፑ ላይ የፈጸመውም ብለዋል። ከኬኬ በመጀመሪያ ዙር 97 ኢትዮጵያውያን ወደ ሚኢሶት ወደ ተባለ ከተማ ከሁለት ቀናት በፊት ደግሞ 250 ኢትዮጵያውያን ወደ ታይላንድና ማይናማር ቦርደር በኤጀንሲዎችና በታይላንድ መንግስት እገዛ መሸጋገራቸውን አስረድተዋል። ቀሪዎቹን የማሻገር ስራ እየተሰራ መሆኑን ጠቁመው በተጨማሪም 14 ልጆችና 26 ልጆች ያሉበት ካምፕም አለ ብለዋል። ልጆቹ አደጋ ላይ ናቸው፣ ብዙዎቹ የአካልም የስነ ልቦናም ጉዳት ደርሶባቸዋል ሲሉም ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ለኒው ዳይሊ አምባሳደር ደብዳቤ ቢጽፍ የኒው ዴይሊ አምባሳደርም ለማይናማር መንግስት ለአማጽያኑ ማስተላለፍ ስለሚችል 14ቱና 26ቱ ልጆች በቶሎ መውጣት እንደሚችሉ አስገንዝበዋል። በማይናማር በአጋቾች እጅ ወድቀው ከነበሩት በርካታ ኢትዮጵያውያን መካከል አሁንም በርካታ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው እንዲያገኙ ተማጽኗቸውን እንደቀጠሉ ተመልክቷል። የማይናማር ጦር ባለፈው ሳምንት አካሄደው በተባለ ኦፕሬሽን ላይ ከ2000 ሰዎች በላይ ማሰሩንም አስታውቋል። የማይናማር ጦር የቁማር የኦንላይን ማጭበርበሪያ የገንዘብ እጥበት ማዕከል በሆነውና በታይላንድ ድንበር አቅራቢያ በሚገኘው ኬኬ ካምፕ ባካሄደው በዚህ ዘመቻ 2198 ሰዎችን በቁጥጥር ስር አውሎ እንዳሰረ ገልጿል። በወቅቱ የኢንተርኔት ኃይል ተቋርጦ እንኳን ካምፕ ውስጥ ኢንተርኔት እንዳይቋረጥ ለማድረግ ጥቅም ላይ ሲውሉ የነበሩ 30 የስታርሊንክ የኢንተርኔት ሳተላይቶችም ተይዘዋል።